ሶለንዬ እኔ አባት ምን ሆነክ ነው? ምን ሆነ ነው የኔ አባት? በእናትህ አዋራኝ። አንዴ ብቻ ቀና ብለህ አዋራኝ። ምንድን ነው የሆንኩት? ቆይ ማነው እንደዚህ ያደረገ? ኧረ ሰው አለ? ቆይ አንተ ሰውዬ ከእኔ ምንድን ነው የምትፈልገው? ለምንድን ነው የማትተወኝ? አታልቅሽ የኔ ንግስት። የኔና ያንቺ ጊዜ እየደረሰ ነው። ሶለን መሀላችን የቆመ አላስፈላጊ ግድግዳ ነው ብዬሻል ነበር። ግድግዳ ደግሞ ይፈርሳል። የኔ አባት ቆይ ምንድን ነው የሆንከው? በእናትህ አንዴ አዋራኝ። አንዴ ብቻ ተነሳ። አንዴ ብቻ አዋራኝ። ቆይ እኔ ለማተና ነው የምትሄደው? በእናትህ አንዴ አዋራኝ። በእናትህ አዋራኝ። ሶለን እባክህን አንዴ አዋራኝ። በእናትህ አንዴ አዋራኝ። እኔ አንተ የኔ አባት በእናትህ አንድ ቃል አውጣ። ያኔ ወይኔ ቆንጆ በጣም ነው ቆንጆ። አሁን እኮ ደህና ነኝ። ለስንተኛ ጊዜ ጠየቅሽ? ለስንተኛ ጊዜ መለስኩሽ እኮ። ደንቆኝ እኮ የኔ ቆንጆ በቃ ትጨነቂ። ቆይ ግን አንተ ለምን እንደዚህ አይነት ነገር አይቀርብህም? ምን ሆነ የሚቀርብኝ? ውጪ ማምሸት ነው። እኔ የምልሽ ሚሉና ልታስተምሚ ነው ታስጨንቂ ነው የመጣሽው? ቆይ እያስተምምኩ ያስጨንቅ እማልነሳ መስሎሽ ነው? እንክብካቤያችሁ ቪአይፒ ሆኖብኝ ተፈታተነኝ እንጂ ተነስቼ መሆረቅ እችል ነበር። እሺ ቆይ ስትነሳ መጀመሪያ ምንድን ነው የምታደርገው? ሶስታችሁንም ደህና አድርጌ አንበረካችሁ ነበር። ለምንድን ነው የምታንበረክከኝ? እቀጣችኋለሁ። አዳሜ የማልነሳ መስሎሽ እየቀለድሽ አትኑሪ። አንበርክኬ መሀል አናታችሁን ማጎደጉዱ። ይህ ጨዋታ ነበር እኮ በጣም ይነፍቅ። ከ3 ቀን በፊት እኮ ነው የተኛሁት። ለአንድ ሰከንድም ቢሆን ያንተ ፈገግታ በጨለማ መሀል የሚገኝ ደማቅ ብርሃን እንደሆነ ታውቃለህ አይደል? አንቺ አጠገቤ ስለሆንሽ አመሰግናለሁ። ያኔ ሁሉም ተስፋ በቆረጠብኝ ሰዓት የሆነ ቀን ሰው እንደመሆን የምታምኝብኝ ብቸኛዋ ሰው አንቺ ብቻ ነበርሽ። ሀሳብህ ምንድን ነው? እንዳለቅስ ትፈልጋለህ እንዴ? በእኔ አይን ከሆነሽ ከነዚህ አይኖች ግን አንዲት የእንባ ዘለላ እንዲረግፍ አልፈልግም። ሶልዬ እኔ እኮ በጣም ፈርቼ ነበር። ቃል እንኳን ማውጣት ተስኖኝ ነበረ። እውነትሽ ነው። ጆ ባይደርስልኝ ኖሮ ዛሬ እዚህ አንቀመጥም ነበር። እባክህ እንደሱ አትበል። ካንተ መለየት ምን ያክል እንደሚያስፈራኝ ታውቃለህ አይደል? ሞት እኮ የተፈጥሮ ህግ ነው። ሁሉም ሰው ይሞት። አዎ፣ ግን አሁን እኮ ሞት ሰው ሰራሽ ሆኗል። በማህፀን ውስጥ የሚፈጥር አምላክ ቢሆንም ህይወትህን ግን የሚቀሙት ክፉ ሰዎች ሆነዋል። እኔ ግን ሞትን ድል የማደርግበት መንገድ አለኝ። ምንድን ነው ደግሞ እሱ? ፍቅር። ፍቅር? አዎ ፍቅር። በአንቺ ፍቅር ሞትን ድል አድርገዋለሁ። ኦይ ትብብር ያስፈልገኛል። መቼም ገንዘብ ልጠይቅኝ እንደ ጆዬ መናጤ ዳ እንደሆን ካውቃለሁ። የእኔ መናጤነት ከአንቺ ችግር በልጦብሽ ይሆናል እና ምንድን ነው ተባባል። ወደ ቤት ተመለስ። ለምን? ሶለን ዛሬ ብቻውን ላገኘው እፈልጋለሁ። የደነስ ተሽሎት እንደሆነ እንኳን ገብቼ አልጠየቁት። አንድ አይቼው ኖ ሶለን ዛሬ ብቻዬን ነው፣ የኔ ብቻ። አውቃለሁ ያንተም የኔም የሚሉናም የሁላችንም ነው፣ ግን ዛሬ እሱን ከእናንተ ልሰርቃችሁ እፈልጋለሁ። ወዴት ወዴት? ዛሬ አፈነደዋለሁ። ምን? አዎ እንደምወደው ነግረዋለሁ። እኔ ግን ፈርቻለሁ። ሁሉንም ነገር እንዳታበላሹ ፈርቻለሁ። እኛ እኮ ሰው ሁሉ የሚቀናበትን ፍቅር ብቻ በራስ ወዳድነትሽ እንዳታበላሹ ፈራለሁ። ምንም ላደርግ አልችልም ጆ። ለዚህ ጓደኝነት ስል ከዚህ በላይ መስዋዕትነት መክፈል ይገባኛል ብዬ አላስብም። ሶለን የሆነ ቀን እንዳመጣ ከእጃችን ላይ ሞጭ ክፋት ወስደዋለች። ያኔ እኔ ብቻ ሳይሆን እናንተም ያበቃላችሁ። ስለዚህ ሶለንን ጠብር ግፍ ብላችሁ ብድሩ ነው የሚሻላችሁ። ያኔ ሁላችንም እንሰበሰባለን።
ለእኔም ለእናንተም ለሁላችንም ስትሉ ሶለንን በእጅ እንዳስገባ ብትረዱ ነው የሚሻላችሁ። ያለበዛ ግን እሞታለሁ። ጄሪ ምን ሆነሻል? አልገባህም እኮ ጆ። እኔ ሶለንን ይህ ዘፈንሽ አኩሪ፣ ከዚህ በላይ መስማት አልፈልግም። ሙት እሺ። አይ ጓደኛዬ ጀግና እኮ በአንዴ ዘረረሽ አይደል? ወይኔ እኔ አሁን እንዴት ብዬ ነው የምነግረው ብዬ ለራሴ ጨንቅኛል። አንተ ትቀልዳለህ አይደል? ሴቶች መቼም መላታቱ እንድንናገር የምትፈልጉትን ቃል ሳታወጡ እንድንናገር ታደርጉናላችሁ። ቃላት አውጥቼ ተናግሬ ራሱ በተሳካል። ለምን ታዲያ ሜሉን አትረዳሽ እንዴ? ሜሉን ይሄን ነገር አታውቅም? ምን እየመርሽ ነው? አዎ አልነገርኳትም። ከአንተ በላይ ደነዝ እንደሆነች አታውቅምና ነው። እኔ እኮ የነገርሻት መስሎኝ። የነገርሻት መስሎኝ ምን ማድረግ ነገርኳት እንዳትለኝ ብቻ። አዎ ያው ታውቂኛለሽ፣ ሚስጥር መቋጠር ምናምን ናቸው። ወዴት ናት? ወይኔ ጆ ግን ምን ይሻላል? እሺ ቆይ ምን አለች? ወይኔ በእናትህ በጣም ነው የምታፍርብኝ። እባክሽ አውቄ ነው። እንኳን ለሌላ ሰው ልነግረው ይቅርና ለራሴ ማመን ከብዶኛል። ደነዝ እሺ፣ ድንጋይ ራስ በይ አርፈሽ ብትገቢ ይሻልሻል። መረቅሽ ማስገባሽ ይችላል። ከድግምሽ አላክቶ ነው የሚልስ። አታስፈራራኝ በእናትህ። እኔ ራሴ እንዴት ብዬ ነው የምነግረው ብዬ ለራሴ ፈርቻለሁ። ሶለን እያፈቅርሃለሁ እንደዚህ ነው ብለው ወይ በማማሙት። ይሄ ምኑ ሰላቢ ነው? እውነት በእኔ ፍቅር ሞት እንድል ታደርግበታለህ? ምን ሆነሃል አንተ? ሰውዬ ታማሃል እኮ። አይደለም ማሜን ሞት እንድል አደርጋለሁ ብዬሻለሁ እኮ ባንቺ ፍቅር። ጄሪ ጄሪያችን ምን መሰለሽ፣ እንዳትከተለኝ ጄሪ። አቤት ቅሌት! ቆይ ሶለን ግን እነዚህ ልጆች ግን እንዴት ነው የሚረዱን? አላውቅም። የሆነ ቀን እንደዚህ እንደሚፈጠር ገምቼ ነበር፣ ግን ለምንድን ነው ያልነገርናቸው? እንጃ። እኔ የምልሽ ግን ይሄ ጉዳይ እንደዚህ መካበር ነበረበት? አንተ ደግሞ ሴቶች ነን እኮ ጥቃቅኖቹን ነገሮች በሙሉ ነው የምናወራው። ይህንን ትልቅ ፍቅር ከእሷ መደበቅ አልነበረብኝም። በዚህ አይነትማ ጆኔን ገደለኝ ማለት ነው። እባክህ ጆ እንደሱ አይነት ሰው አይደለም። ይሄን ነገር እንኳን ሊናደድበት ከቁም ነገርም አይወስዱ። እና አሁን እንደምናደርገው ምን ማድረግ እንችላለን? ጆም እንደ ጄሪ በአጋጣሚ ይህን ነገር ማወቅ የለበትም። በጭራሽ። ይህን ነገር አዋስተን መናገር አለብን። ለምን ይህን ነገር ከነሱ መደበቅ እንደፈለግን አልገባኝም። የልጅነት አብሮ አደጎቻችን እኮ ናቸው። ይህ እኮ ትልቅ ጉዳይ ነው። የምን ከባድ ስህተት የሰራን ነው። ሶለን ምን ሆነ ነው? ሶለን ምን ሆነሃል? ብዥ እያለብህ ነው። ሶለን ምን ሆነህ ነው? ሶለን አወራኝ እንጂ ምን ሆነህ ነው? ምን ሆነህ ነው ሶለን? ሆለን ታሊክ ምን ሆነሃል? ሶለን በእናትህ ተነስ። ምን ሆነህ ነው ሶለን? እኔ ጉድ ይፈላ ሶለን። ሴትዮ ምን ሆነሻል? አመሳሰልሽ እኮ እንኳን ስኳር ጠጠር ያሟሟል። ጄሪ ቆይ ምን ሆነሽ ነው? ልታናግሪኝ ፈቃደኛ ካልሆንሽ ለምንድን ነው ቀድመሽ የጠራሽ? አሃ እንደሄድልሽ ፈልገሻል ማለት ነው። እሺ በቃ ቆይ እሺ በቃ እዛም እንደተፈጠረ ነግረሃል።
ስገባ ሜሎና ነው። ሄሎ ሜሎና፣ ምን ሆነሽ? ሶለን ምን ሆነ? ሶለን ምን ሆነ? ወድቋል። ምን? እንዴ ምንድን ነው? ምሳ ደርሷል። ምን? የምራችሁ ነው? እንደዛ አካልባችሁ የጠራችሁ ምሳ ደርሷል ለማለት ነው? ይቅርታ ጆ፣ ለአንድ አስቸኳይ ነገር ስለፈለግናችሁ ነው። አንተ አፍህን ዝጋ። ማንም ያዋራ የለም። እዚህ ወለል ላይ ዘርግቼ ቃሌን ለፖሊስ ነው የምሰጠው። ምን ብለህ ነው ደግሞ ቃልን የምትሰጠው? ወድቋል የሚለው ትንቢት ይፈጸም ዘንድ ነው የጣልኩት ብዬ ነው። እናንተ ትቀልዳላችሁ። አሁን ምሳ የት አለ? መጀመሪያ ቁጭ በሉ እስኪ። ጀሪያችን ቆመሽ ቀረሽ እኮ። ዛሬ ብታያት ግር ብላለች። ብቻ የፈራሁት በረዶን ነሳራ። ሄይ ጋይስ ምን ሆናችኋል እንዴ? ቆይ ምላሳችሁን ነው ለማላችሁ? ጄሪ የሆነ ነገር በይ እንጂ። ምንድነው አርምሞ እንደያዘ መነኩሴ መሰላችሁ? በመጀመሪያ ሁለታችሁንም ይቅርታ ማለት እንወዳለን። እነማንን? ጃንሆይ እውነቱን ነው ጆዬ፣ በጣም አዝነናል፣ ተጸጽተናል። አንገታችንን ራሱ ቀና አድርገን ማየት አንችልም። ግን በቃ የተፈጠረው ነገር በሙሉ ሆን ብለን የፈጠረው ነገር አይደለም። ኦ ሰዎች ዘፈኑን አሳልፋችሁ እንዴ ነገሩን ንገሩን እንጂ ምንድነው? መግቢያውን ብቻ እኮ ነው። ኧረ ወደ ዋናው ነገር አይደለ ጄሪ? ጆሪን እየበላኝ ነው። አንዳንዴ አውቀህም ቢሆን ሳታውቅ ስህተት መስራት አይቀርም። አንዳንድ ነገሮች ልብን ሲያንኳኩ ማስጠንቀቂያ አይሰጡ። ከባዱ ነገር ደግሞ ልብህን መዝጋት አለመቻለን። ምንድነው? ንግግርህ የሆነ ስነ ጽሁፋዊ ይዘት አለው። ለመስማት ምናልባት ከባድ ሊሆን ይችላል፣ ግን የሆነ ቀን እንደምትሰሙት እናውቃለን። ግን ዛሬ ጄሪ ድንገት እዚህ ስትመጣ ለጓደኝነታችን ትልቅ ክብር አለኝ። ይሄ ፈተና ይሁን ስጦታ፣ እርግማን ይሁን በረከት በቅጡ መለየት አልቻለም። ግን ደግሞ ልንሸሸው ስላልቻለን ተቀብለናል። ኧረ በአማርኛ እናውራ እንዴ! ምንድነው እንደዚህ ማወሳሰብ? አማጣችሁ እኮ ጄሪ። ወይ ተርጉሚልኝ ወይ የሆነ ነገር እጅ እንዴ። ጆ አሁን የምንሰማበት እንጂ የምናወራበት ጊዜ አይደለም። እኔና ሜሎና አንተና ሜሎና ምን? ይቅርታ ጓደኞቼ፣ እኛ ፍቅረኛ ማቾች። ቆይ ማን ነው ይሄን ነገር የሚያስረዳኝ? ምን ሲፈጠር እንደነበር ከኛ ጀርባ ምን ስታደርጉ እንደነበር የሚያስረዳኝ ማን ነው? ንገሩኛ። ለምንድን ነው አንገታችሁ የምትደፉት? ንገሩኛ። እኛ ለእናንተ ምን ነበር? ሰው ወይስ አሻንጉሊት? ንገሩኛ። እኛ ለእናንተ ምን ነበር? በጣም አዝናለሁ። እሺ የግል ሚስጥር ያለን አይመስለኝም ነበር። ደስታችን የሚያስደስተን፣ ህመማችን የሚያመን ነበር የሚመስለኝ። ግን ይሄ ነገር ስህተት እንደሆነ ስላረጋገጣችሁልኝ አመሰግናለሁ። እሺ ይኸውልህ ጆ፣ በቃ ሶለን፣ ከዚህ በላይ ምንም ልትለኝ አትችልም። እንዴ ሰዎች ልሄድ እኮ ነው። እንዴ ተመለስ ምናምን ብላችሁ እግሬ ላይ አትወድቁም እንዴ? ጆዬ፣ እኔ እግሬ ላይ ልደፋ? ያደነዝ ነው እንጂ እግሬ ላይ ወደቅና። ወንድሜ፣ ለማንኛውም ኮንግራ። እንዴት ነው ታዲያ? ምን ነው እራክህ ሙሽራ? ልቀቀኝ ጆ። እሺ ጣላኛል፣ አስቀይማለሁ። ቆይ ምን ለማድረግ እየሞከርሽ ነው?
ቆይ እንዳንተ ማሽቃበጥና ጭራይ መቅላት ነበረብኝ? አስታውሽ እንጂ ጓደኛ ማቾች እኮ ነው። ጆ ግን እኮ እኔ ሶለንን እንወደው ነበር። ይሄ እነሱን በምን ሊያውቁ ይችላሉ? ግንባርሽ ላይ አነቡ፣ ልብሽ ገልጠው ያዩ ምን ማድረግ ይችሉ ነበር? ስለዚህ ያደረጉት ሁሉ ልክ ነበር እያልከኝ ነው? ያደረጉት ልክ አይደለም። ስህተቱ ግን መፋቀራቸው ሳይሆን ለእኛ ለመንገራቸው። አንተ ግን በአንድ ቀን አጨብጭበህ ልድራቸው ነበር። ጄሪ፣ የእነሱን ግንኙነት ከኛ የግል ህይወት ጋር ማገናኘት የለብንም። በደስታቸው ከጎን መቆም አለብኝ እንጂ በዚህ ተልካሻ ምክንያት እንዴት ነው ከእነሱ መራቅ ያለብኝ? በዚህ ተልካሻ ምክንያት ወቅሼ ላሸማቀቃቸው አልፈልግም። ደስታቸው ደስታዬ ነው። ደስታዬን ደግሞ በምችለው መልኩ ገልጫለሁ። ላንቺ ግን አስናለሁ። በመንገዱ ጀግና ሞልቷል። ቆንጆ ነሽ። ደግሞ ወንድ ሶለን ብቻ እኮ አይደለም፣ 10ሩን በመንገድ ማጋደም ትችያለሽ። ራስሽን ለገበያ ውጭ እያልከኝ ነው? ጄ፣ እኔ ይህን ስሜትሽን ውስጥሽ ቅበሩ እያለሽ አልችልም፣ ደግሞም አላደርገውም። ጄሪ፣ ትችያለሽ፣ ታደርጊዋለሽ። ቆይ ጆ፣ አንተ እንኳን ለምንድን ነው ልትረዳኝ የማትሞክረው? የያዝኩት እኮ ዕቃ ጨዋታ አይደለም። እሺ፣ ፍቅር ታውቃለህ? እሺ፣ አሁን ምን አሰብሽ? ራሴን አጠፋለሁ። አይ አሪፍ ነው። እስኪ ድገሚው። ምንድን ነው ያልሽው? አዎ ራሴን እሰቅላለሁ። ምን እያደረክ ነው? መታኝ እኮ። ከዚህም በላይ ላደርግሽ እችላለሁ። ስርዓትሽን ይዘሽ ኖሪ እሺ? አለበለዚያ ጄሪሞች ትታይኛለሽ። እንዴ? እሺ በቃ አሁን እንሂድ። ምን ልታረጊ የምትሄጂው? ገብቼ አለቅሳለሁ። አብረሽ ሄደ። የት? የሆነ አሪፍ ቦታ ወስድሻለሁ። ከዛ አብረን እናለቅሳለን። ደግሞ አንተ ምን ሆንክ ብለህ ነው የምታለቅሰው? አግዝሻለሁ ብዬ ነው። ግን ምን ያህል ሞዛዛ እንደሆንክ ታውቃለህ? እሺ ቆይ ግን ያቺ ጄሪ ምንድን ነው ችግሯ? ማለት እንዴ አላየኋትም እንዴ? ቀደም እንዴት አክት ስታደርግ እንደነበር አይቻታለሁ። ደግሞ አንቺ አልነበርሽም እንዴ ከቅርበታችን የተነሳ ሁሉ ነገር ስላልነገርኳት ተበሳጭታለች ያልሽው? ቢሆንም ለሁሉም ነገር እኮ ልክ አለው። እኔ እንጃ፣ እሷ እንደ ጆ ቀናው መንገድ ላታይ ትችላለች። እኔ ግን አንድ የፈራሁት ነገር አለ። ምንድን ነው እሱ? ቆይ እቺ ልጅ ትወድሃለሽ እንዴ? ማ እኔ? ምን ለማለት እየፈለግሽ ነው? ምን ነው ደነገጥክ? ጄሪያችን ምንድን ነው እንደዚህ መከፋት? አራት ከፍ ይሄ እኔ ፊት ነው እንደዚህ ፈገግ ስትይ ነው የምታምሪው። ምንድን ነው? የተማሪዎች የመመረቂያ ብር ተሰብስቦ ካንቺ ልጅ ላይ እንደተዘረፈ ሰምቻለሁ። እሱ እንዳስጨነቅሽ አውቃለሁ። ጆሲ ነግሮኛል። ይህን መሸፈኛ ይሆንሻል ብዬ ነው። ቆይ እስከ መቼ ነው አንተን ማስቸግርክ የኔ ፍቅር? በተቸገርሽውና በቻልኩት ልክ ላግዝሽ ግድ ይላል። ወንድምነትና ጓደኝነት ለመቼ ነው? ቆይ አንተ ባትኖርስ? አንተ የስጦታችንን ባዘረጋልኝስ? ሶለን የአንተ ህይወቴ ውስጥ ባትኖር ይሄኔ አንዱ መሸታ ቤት ባልኮኒ ተደግፌ ነበር የምታገኘኝ። ከዛ ከሚያስጠላ ህይወት ያወጣኝ አንተ ነህ። ይኸው አሁንም መልሼ ያሁን ላልፎ እጄን ወደ አንተ ዘረጋለሁ። አንዳችን ጋር ካለ ያ የሁላችንም ኪስ ነው ተባብለን ይለ። ቆይ ምን ባደርግህ ነው ልቤ ደርሶ ውለታን የምከፍለው? ጄሪዬ ባለዕዳ አይደለሽ። ደግሞ ሁላችንም እንደምታኮሪኝ ተስፋ አደርጋለሁ። በአሁን ሂጂና ዳሽን ክፈይ፣ የተረፈውን ደግሞ ጨብሽበት። እሺ? ማነው ጄሪ ሰካራመት ያለ? ስቀልድ ነው። መመረቂያሽ ይደርሳል። አንዳንድ ነገር ደግሞ ያስፈልግሻል። እነዛ ነገሮች አሟይበት። በዚህ አጋጣሚ ሶለንዬ ለምን ቆንጆ አበደ ምሳ አልጋብዘን? ነገ ደግሞ ዳውሱ ገቢ ማኪስ ልትገቢ ነው። የኔ ነው አይደል? በይ እንሂድ። ሜሎና ጁስ እየጠበቁኝ ነው። ተርበዋል። ሂድ በቃ። አንቺ ልጅ ያምሻል? አንዳንዴ ያመኛል። አሁን ግን ደህና ነኝ፣ ተሽሎኛል። በቃ ነሽው። ጥያቄን አልመለስክልኝም። ጄሪ ትወድሃለች? አንቺ ልጅ ግን ያምሻል እንዴ? የኔና አንቺ ግንኙነት ራሱ ምን ያክል ዱብዳ እንደሆነባቸው እያይሽ አይደለም እንዴ? እንጃ
ግን በቃ እሷ በጣም በዛ። ሶለንዬ ቆይ እሷ እኔ አንተ እንደማየ ካየች ምንድነው የምሆነው? አንቺ ደግሞ የማያሰጋው ነገር እኮ ነው የሚያሰጋሽ። እስኪ በቃ ሽንት ቤት ደርሼ ልምጣ። እሺ እርዳታኝ ትፈልጋለህ? አንቺ ከዚህ ቤት ዞር ካልሽ ልዘሉላ እችላለሁ። እሺ ሄሎናዬ ጄሪ ለምን መጣሽ? ጄሪ እኮ ነኝ። እዚህ ቤት መምጣት ልክ እንደ ቤቴ ነው። ረሳው እንዴ? አዎ እሱማ ልክ ነሽ። ግን ምን? አሁን ያ ሁሉ ጊዜ ያልፋል። ሁሉም ነገር ተለውጧል። እኔም አንተ ላይ ተለውጫለሁ ማለት ነው? ጄሪ ለምንድን ነው የምናገረው ነገር ለመረዳት ማትሞክሪው? አረ በቃ እየቀለድኩ ነው። የሚጠግንህን ምግብ አምጥቼልሃለሁ። እሺ አመሰግናለሁ። እሺ ቁጭ በል በቃ። እሺ አስቲያችሁ ምን ሆነሽ ነው? እንድበላው ልጎበኛ ነው ያመጣሽልኝ? ትበላለህ፣ ግን እኔ የምጠቀልለው ለማኑ ነው። ስለዚህ በእጅ መብላታችንን ማለት ነው? እንኳን መጣሽ የኔ ማር። ለሰውንም ቆንጆ ሙያዬን እያሳየሁት ነበረ፣ ግን ምን ዋጋ አለው? ይሄ ደነስ ዝም ብሎ መዋጥ ብቻ ነው የሚያውቀው። ሙያዬን የሚፈትሽልኝ ሰው ስፈልግ ነበር። በጣም ቆንጆ። አየሽ፣ እኛ ሴቶች እንደዚህ መደናነቅ እንችልበታለን። አሉ እንጂ ወንዶች ዝም ብሎ መዋጥ ብቻ። ሄይ እኔ እኮ እዚህ ያለው ካልሆነ ደግሞ ልውጣላችሁ። በጣም ይቅርታ፣ ይሄን ስልክ ማንሳት አለብኝ። አንተ ሰውዬ ምንድን ነው የምትፈልገው? ንግስቴን ነው የምፈልገው። ሶለን ጥሩ ልጅ እንደሆነ አውቃለሁ፣ ግን በማታድሪበት ቤት ባታመሺ ጥሩ ነው የምልሽ። ይገባሻል? አልገባኝም። እንዲገባኝም ነው በፍጹም አልፈልግም። የሚሞት ሰው ስትንከባከቢ ሲሞት ከማንም በላይ የምትጎጁ አንቺ ነሽ። ቆይ ስለምንድን ነው የምታወራው? ስለ ሶለን ህይወት ፍጻሜ። ምን? እኔ እዚህ ያለው በእኔና በአንተ መካከል እሱን የሚያስገባው ጉዳይ ምንድን ነው? የኔ ልዕልት፣ የኔ ንግስት፣ በእርግጥም ይሄ ልጅ መካከላችን የለም ብለሽ ታስቢያለሽ? ቆይ ምንድን ነው የምትፈልገው? ለስንተኛ ጊዜ ነው የምነግርሽ? እኔ አንቺን ነው የምፈልገው። ማንም ሊነጥቀኝ አይችልም። ያንን በድፍረት የሚያደርግ ሌላ ሰው ሶለን ቢሆን እንኳን ነፍሱን ነው የምነጥቀው፣ ህይወቱን ነው የምቀጥፈው። ሶላ እንዴት ነው እባክህ? ካወሩ የድንጋይ አለት አስመስለዋል እኮ። እባክህ እጅን ወደዛ አድርግልኝ። ደህና እጅ እንዳለው ሰው ዘለው ትጣብኛለህ። ይሄ መዶሻ እጅ እንዳልቀውር
ጆ የምር ከህመሙ በላይ እኮ አንተ ነው የምታሳምኝ እኮ። አሁን ሴቶች የት አሉ? ምን አውቃለሁ። ቀድመን እንገኛለን ያሉት እኮ እነሱ ነበሩ። እድሜያቸው ረጅም ቢሆንና በረሀብ ሳንደፋ ቢደርሱልን ጥሩ ነበር። ዛሬ ደግሞ እንዴት ነው ያማረብሽ? አንቺ ማለት የማትበላ ወፍ ነሽ። ሁሉም ይውሻል፣ ሁሉም ይወድሻል። የማቅፍሽ ንጉስሽ እኔ ብቻ ነኝ። ሰላም አንባልም እንዴ? እንዴት ነህ? ዋው! የወሰድሽው እርምጃ አስደናቂ። ምንም አይነት ተስፋ መስጠት አያስፈልግም። ቆራጥ ውሳኔ ነው የወሰንሽው። የኔ ፍቅር ምን ሆነሻል? በጣም ፈርትሻል። እኔ እንጃ ብቻ ስሜቴ ጥሩ አይደለም። የሁላችንም ስሜት ጥሩ አይደለም። ቤት ሁላችንም ቁጭ ብለን ራሳችን ከምናጠፋ ብለን እዚህ መጣን። በጓደኞቻችንና በቤተሰቦቻችን መሀል ሰላም ይሰፍናል። አንገታችን ላይ የተሻሹ ችግሮቻችን ለጊዜውም ቢሆን አሽቀንጠረን እንጣላቸው። ይልቅ የፈለጋችሁትን እዘዙ። የዛሬ ከፋይ ነኝ። ይኸውም ይለዋል የስራሽን ኪስሽ። ይኸው አንቺን አጽናናለሁ ብዬ ይኸው ኪሴን ላራቆት። በቃ አታለቃቅስ። ማን ቀደም በላለ? ይኸውልሽ ሚሉና እንደዚህ በቀላሉ የሚለቁኝ እንዳይመስልሽ። የታክሲ እንኳን ድንቡላ ያስቀሩልኝ እኮ። እሽኮኮ ብለሽ ታደርሽኝ እንደሆነ እናያለን። ሪፈር እጽፍልሃለሁ። ለማ ሰው ያን ተሸክሞ ያደርሳል። ከወደቀ ማሸከመዋለሁ። ጆይ ጉረስ ሴትዮ ከቀዶሽ ነው እንጂ ይሄናውን አጎረስ ብትይ እንዴ የኔ ሰውለና? አዎ አየሽው፣ እዚህ ጋር ጸጉን ተቆርጦ ሌላ ሰው ነው አይመስልም? በጣም ጭራሽ አያስታውቅም። አጠገቧ ያለችው ደግሞ ማናት? እሷን ከሱስ ለማውጣት ነበረ እሱ በዛው ገብቶ የቀረው። እንዴ እኔ እኮ ስለዚህ ነገር አላውቅም። እንዴት አልነገረኝ? ወይኔ ሶሪ፣ በእናትሽ የነገረሽ መስሎኝ ነበር። ሚስጥሩን አወጣሁበት። አይ ኖርማል። በነገራችን ላይ ወንዶች ፍቅረኛሽ ሲሆኑ በደንብ አታውቂያቸውም፣ ምክንያቱም ብዙ አያወሩ። ጓደኞች ሲሆኑ ግን እያንዳንዱን ነገር ታውቂያለሽ። እኔና ሶለን በጣም ለረጅም ጊዜ ጓደኛሞች ነበር። የኔ ቆንጆ፣ አሁን የኔና ያንቺ ጊዜ እየደረሰ ነው። እጅግ ከምታስቢ በላይ ረጅም ጊዜ ጠብቄሻለሁ። እመኚኝ፣ በቅርቡ እንሞሸራለን። ሜሉ ምን ሆነሻል? ጆዬ በጣም ጨንቆኛል። ምን ሆነሽብኝ? ንገሪኝ እንጂ። አላቅም፣ በጣም ፈርቻለሁ። ሁላችንም አደጋ ውስጥ እንዳለን ነው የሚሰማኝ እና ነፍሴ ልትወጣ ነው። እኔ ልረዳሽ ይችላል? እሱን አላቅም፣ ግን ለሆነ ሰው መናገር እንዳለብኝ ነው የሚሰማኝ። ካለበለዚያ ላብድ ነው። እንድትጨነቂ አልፈልግም። ምንም ቢሆን ለአንቺ ስል ሁሉንም ነገር ልጋፈጥ ዝግጁ ነኝ። የሆነ ሰው እየተከታተለኝ ነው እና በተደጋጋሚ ነው ስልኬ ላይ የሚደውለው። እወድሻለሁ፣ አገባሻለሁ ነው የሚለኝ ማለት እና ደግሞ
እና ደግሞ ሶለን ይሞታል ነው የሚለኝ። እኔ አላቅም ጆ፣ በጣም ፈርቻለሁ። ምን ማድረግ እንዳለብኝ አላቅም። በእኔ ምክንያት አንዳቸውን ነገር ብትሆን እኔ ቆሜ መራመድ ሁላ የምችል አይመስለኝም። ሜሎና አንቺ አትጨነቂ እሺ። እርግጠኛ ነኝ እንደርስበታለን እና ማን እንደሆነ እናውቃለን። ከዛ ቆንጆ ትምህርት እንሰጠዋለን። እኔ እንጃ ብቻ አትፍሪ ያልኩሽ እኮ። እኔ የምልሽ ግን ለሶለን ይሄን ነገር ነግርሻለሁ? ኧረ በፍጹም አልነገርኩትም። በጣም የሚያስፈራ ነገር እኮ ነው። አትጨነቂ፣ ራሱን በገዛ እጁ እንዲገልጥ እናደርጋለን። ለሶለንም ቢሆን ምንም አትጨነቂ፣ የሚጠብቀው ነገር አለ። እሺ ማን አለው ብለህ ነው? የዋህነቱ፣ ደግነቱ ይጠብቋል። አንተ ስላለኝ በጣም ደስተኛ ነኝ ጓደኛ። እኔም በቃ ልጅ ሜሎና፣ እኔ አንቺ ጥላ ነኝ፣ አንቺ ደግሞ የኔ ብርሃን ነሽ። ብርሃንን ደግሞ ለማንም አሳልፌ አልሰጥም። ካጣሁሽ እጨክናለሁ፣ ከጨከንኩ ደግሞ ሌላ ሰው ላይ ብቻ ሳይሆን ራሴን ላይ ጨምሬ እንጨክን።